ታዛዥ ሚስት አለች ሚስቴ እኮ ወርቅ ናት እያልክ አትንገረን እንበላብሃለን ጥሩ ወልጅ አለ ልጄ እኮ እንደው በረካ ያለው ልጅ ነው እያልክ በየመንደሩ ሁላ አትናገር ይበላብሃልና መኪናዬ እኮ ምናምን አትበል ይበላብሃልና ቤቴ እኮ ምቾቴ እኮ ስራዬ እኮ ትርፌ እኮ አትበል አደጋ ይገጥምሃልና ምቀኛ ሳታስበው ተነስዶ አድብቶ ይመታሃልና ይልቁንሳ ሁሌ ንዕማህን ደብቀህ በምትችለው ያህል አትልበስ ማለት አይደለም ለግጀሪ ነገር አንጠቀም ማለት አይደለም ነገር ግን የምንጠቀመው ነገር ራሱ በአላህ እንዲጠበቅልን ዘንድ ዱዓና አብራ ዚክርና አብዛ በሚቀጥለው ኹጥባ ኢንሻአላህ መድኃኒቱን ለማንሳት ሙከራ አደርጋለሁኝና ከፋ للحاسد مذمة አሉ ዑለማዎች ምቀኛ ውርደት ይብቃው لما لأن الله تعالى أمرنا أن نستعيذ منه كسو يا ربي طبقن بلن دعاء እንድናደርግ الله عززن كما أمرنا أن نستعيذ من الشيطان سواء بسواء لك كشيطان يا ربي طبقن بلن دعاء ማድረግ እንዳለብን ሁላ ከምቀኛም ጠብቀን ብላችሁ ዱዓ አድርጉ ومن شر حاسد إذا حسد